ልጆቻችንን እያሳደግን ነው። አንቺ ደግሞ ህፃን ልጅን አምጥተሽ ገረድ ብለሽ የሚሰሩትን ሰዎች እየሰደብሽ ነው። ግርድና ስድብ አይደለም። አልሸረሞጥንም፣ አልሰረቅንም፣ የሰው ሀቅ አልበላንም። ገረዶች ነን፣ ድብን ያለን ጀግና ገረዶች ነን። ገባሽ? ለራሳችን ሆነን ለቤተሰብ የምንሆን ገረዶች ነን። በነገራችን ላይ ዱከም ከተማ ነው የምትኖረው። ይሄንን ሪከርድ ሚውት አድርገው ኪያ ወይ ምናምን የምትባየው ልጅ ዱከም ከተማ ነው የምትኖረው። ይሄንን ለዱከም ከተማ ፖሊስ ማስተላለፍ የምፈልገው ነገር ቢኖር አንድ የ18 ዓመት ልጅ ያልሞላ ልጅ በሶሻል ሚዲያ አምጥቶ ላይ ልመና ማሰማራት በራሱ አንድ ወንጀል ነው። ዱከም ከተማ ላይ የህፃናት ይገባል። አይምሮን እያበላሸች ያለ ልጅ ወልደው መንገድ ጠርገው ልጆቻቸውን የሚያስተዳድሩ እናቶች ባሉባት እንደ እናቶቻችን ምንም አይነት ገቢ ሳይኖራቸው አይደል እንዴ ኩበት እየሸጡ እኛን አሳድገውን እዚህ ጋር ያደረሱን። እሷ ልጇን አቅፋም ሆነ ሰው ቤት እየዞረች ልጁን እያስተማረች ልብስ እያጠበች መኖር አለባት። ሶሻል ሚዲያ ላይ መታ አካውንቷን አስቀምጣ ህፃን ልጅ መለመኛ ግን አይደረግም። ይሄንን ደግሞ መብረቁ በደንብ ሁሉም ሰው ሊሰራበት ይገባል። ይሄ ህፃን ልጅ ከዚች እናት ላይ መውጣት ሁላ ነው ያለበት። ህፃኑን ልጅ ጭንቅላቱ እየተበከለ ነው። የማይሆን ንግግር ያለ እድሜው ሶሻል ሚዲያ ላይ ያመጣች ቁጭ ብላሷ ማንም ሰው እዚህ ሶሻል ሚዲያ ላይ አይረዳትም። ጤነኛ ናት። ሰርታ መብላት ነው ያለባት። ነገር በጣም ከልቤ አመሰግናለሁ ላለው ሁላችሁንም በጣም ነው የማመሰግነው። ሁላችሁንም አሁንም ቢሆን ወደፊትም ልጄም አድርጎ የሚያመሰግናችሁ አሁንም ያመሰግናችኋል እና አላህ ይስጥልኝ። ይቅርታ ከልቤ በጣም ይቅርታ። ለመዳም ቅመሞችም ይቅርታ። በቃ የአፎ ለምታ ነው። ይቅርታ፣ በጣም ይቅርታ። ሰላም ሰላም፣ እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ላይ ባላችሁበት የእግዚአብሔር ሰላም ፍቅር ወዘዘት ይበልል። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ደስ የሚል ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምታበረታቱ እጅግ አድርጌ ነው መሰገነን። እግዚአብሔር አምላክ ያክብርልኝ። አሁንም ድጋፋችሁ በርታታችሁ አይለኝ እያልኩኝ እንግዲህ በዚህ 2 ቀን አንድ እህታችን ሀሳብ ላይ ቪዲዮ ሰርቼ ነበር። እሱ ምንድነው ሀያት የምትባለው እህታችን ከዚህ በፊት ሀቢባ ጋር ገብታ ብር ተዋጥቶላት 400 ከምናምን ሺህ ብር ተዋጥቶላት ባጃጅ ተገዝቶላት እሰራለሁ ተብሎ ያው ፋና ቲቪ ላይ ቀርባ ነበር፣ ኢቢኤስ ላይ ቀርበው ነበር። ያው እነሱ ዝም ብለው ቪዲዮ ሰሩብኝ እንጂ ምንም የጠቀሙኝ ነገር የለም ብላለች። ያው የታወቀ ነገር ከሆነ ውሸትም ይሁን መድኃኒዓለም ብቻ ነው የሚያውቀው። ግን ያው እነሱ ቪዲዮ ሰርተው አለፉብኝ ብላለች እና ያው እንደዚህ የምትበራተች ከሆነ ልጅ ካለሽ መስራት የምትፈልጊ ከሆነ ፍላጎት ካለሽ በርቺና ስሪ ተብላ ብር ተሰጥቷት ነበረ። ያ ብር ባጃጅ ተገዛላት። ያ ባጃጅ ደግሞ ብዙም ሳይቆይ ማለት ነው ይሸጣል ማለት ነው። አዲስ ነበር፣ የሚገርማችሁ ነገር ማለት ነው አዲስ ነው የተገዛላት። ተበላሽቶ የሆነ ነገር ሆኖ አይደለም የተሸጠው። ከባጃጁ ላዳ ይችለኛል በማለት አንድ አሮጌ ከጋራጅ የተሰረቀ ይሆን ምን አይነት እንደሆነ አላውቅም። ምንም ነገር የእንትን የማይል በ400 ነው በ300 ከምናምን ሺህ ብር ገዛች። ያው ባጃጁ ከ450 የተገዛ ነበረው በ300 ምናምን ሺህ ብር ነው የተሸጠው። በዛ በተሸጠው ብር ደግሞ መኪና ገዛች። በመኪናው ደግሞ እንግዲህ ወርን 2 ወርም ሳይሰራበት እንግዲህ አንድ ጊዜ ከሰው ጋር ተጋጨው ስትል አንድ ጊዜ እንደዚህ ሆነ ስትል በመጨረሻም ደግሞ በቃ ቀጥ አለ ማለት ነው። ከዛ ቀጥ ሲል ደግሞ እንግዲህ ባጃጅ ያው እንትንም ላዳ መስራት አልቻልኩም እና የተገዛው ባጃጅ ሸጬው ላዳ ይሻለኛል ብዬ ገዝቼ ነበረ እና አሁን ያለው እንትን ነው ምንድነው ጋራጅ ነው ያለው። እሱም ደግሞ ለማሰራት 180 ሺህ ብር ይጠይቃል ብለውኛል ብላለች ማለት ነው። እንግዲህ ታያችሁ እና ከዛ በኋላ ደግሞ እንዴት መጀመሪያ ሳታማከር እንዴት ሸጥሽ? የህዝብ ብር ነው የተሰበሰበልሽ። የምትፈልጊ ከሆነ ደግሞ እንዴት እኛን አታማክሬንም?
ሌላ ነገር ከምትገዢ ተባለች። እንግዲህ እኔ ይሻለኛል ብዬ ነበረ ሰው ያው ሆነ ይህ ጎና አልፏል። የሁሉ ያለፈው ነገር ለማስታወስ ብዬ ነው ይሄን ሁሉ የምናገረው ማለት ነው። አሁን ሀቢባ ጋር መታ ነበረ ባለፈ ምንም ነገር መስራት አትችይም ወይ ስትባል እኔ መኪና መንዳት ብቻ የምፈልገው አረብ ሀገርም አልሰደድም፣ አረብ ሀገር ተሰደጂና ነይ ስሪ፣ ልጅሽን ደግሞ እናቱ ጋር አስቀምጪ፣ አያቱ ጋር አስቀምጪ፣ እናትሽ ጋር አስቀምጪ ስትባል አይ እናቴ ገጠር ናቸው ያሉት፣ ልጄ ደግሞ ያደገ ልጅ ነው፣ ገጠር መቀመጥ የለበትም፣ አዲስ አበባ ደምዶ እንዴት ገጠር ይቀመጣል አለች። እሺ የሆነ ቦታ ላይ እንፈልግልሽና ልጅሽ እዛ ይቀመጥ፣ አንቺ አረብ ሀገር ስሪ ስትባል አይ ልጄን ጥዬ መሰደድ አልፈልግም አለች። በመጨረሻ አማራጭ ስለሌለ ሰው ዝም አለ ማለት ነው። ምክንያቱም ከዚህ በፊት ከአንድም ሁለት ጊዜ ሰው እንግዲህ መስራት እየተቻለ ለምንድን ነው በእሷ ስም ብር የሚለመነው ለምንድን ነው የሚሰበሰብለት ተብሎ ብዙ ተቃውሞ ፈጥሮ ነበር። ምክንያቱም ከእሷ የባሱ መንቀሳቀስ ያልቻሉ ልጅነት የሆኑ ህመምተኛ ሆነው ለአንድ ክኒን መግዣ ያጡ ስንቶች ነበሩ። ግን እሷ ተሰራለች ትበረታታል በማለት ህዝቡን በማነቃቃት 400 ምናምን ሺህ ብር ተሰበሰበ። ያን ሁሉ ኪሳራ ገባች። አረብ ሀገር ተሰደች ስትባል እምቢ አለች። ዛሬ ደግሞ መምረቆ ጋር ገብታ እንግዲህ እልባቱን አግኝታለች ማለት ነው። ምንድነው እልባቱ ያገኘችው? እንግዲህ ብሩ ተሰባስቦላት 180 ሺህ ብር የመኪናው ማሰሪያ ይሁን ለምን እንደሆነ አላውቅም 180 ሺህ ብር ተሰብስቦላታል ማለት ነው። እና እስኪ ያለውን ኢንፎርሜሽን ሙሉ መረጃውን ቪዲዮውን ሼር ታደርግላችሁና ወደ ቪዲዮ ልምራችሁ ማለት ነው። ሁሉም ነገር ይቅርታ ጠይቃለች። መብረቁም የተሰማውን ነገር ተናግረዋል። ከሁሉም ነገር ደግሞ የተሰማኝ እኔ ልጁ የሚሳደበው ቃል የሚናገረው ቃላት እኔ በዚህ እድሜ የማልናገረው ቃላት ነው። ጆሮ የሚሰቀጥጥ ለአይን የሚያስፈራ ነገር ነው። ስታዩት አይን ያስፈራል። ለምን እንደሆነ እንደዚህ አይነት ነገር ለምን እንደምታስተምር መድኃኒዓለም ብቻ ይወቅ። ቢያንስ ልጃችሁን እኔ መልእክቴ ወደ ቪዲዮ ከመሄዴ በፊት ምንም ነገር ልጅ እናት ብትቸገር ልጅ ማወቅ የለበትም። እናቶቻችን እኮ እነሱ እኮ ጫማ ሳያደርጉ እኮ ነው እኛ አድርገን በጫማ ይሄድ ነው። እነሱ እኮ ሳይለብሱ እኮ እኛ አልበሰን። እነሱ ሳይማሩ እኮ ነው አረቄ አውጥተው እንጀራ ጋግረው ጫት ሽጠው ያላቸው ነገር ሽጠው ሰርተው እኛን ያበሉን፣ የእንጀራ አበሉን፣ አጠጡን፣ ያለበሱን፣ ያስተማሩን ማለት ነው። ግን እናት ያ ሁሉ ቻሌንጅ እናቶቻችን እንደው አንዳንድ ጊዜ እኮ መመስገን ይገባቸዋል በእውነት። ምክንያቱም በዚህ ሰዓት ላይ አንድ ልጅ እሱም ያደገ ዳይፐር አይል ምን አይል ጥጦ አይል ወተት አይል ምን አይል አይጮህባት። ግን እሱም ደግሞ አዋቂ ልጅ በስነ ስርዓት ማሳደግ ሲገባት አልፎን ተርፎ በአረበኛ ተቸግሬያለሁ፣ ርቦኛል፣ እናቴ መኪና መንዳት ትችላለች፣ አሁን ስራ አታ ነው እንጂ ሚዲያ ላይ ልንወጣ ነው፣ እናቴ ሚዲያ ላይ ደግሞ ከወጣች ደግሞ አግዙኝ ካለች ደግሞ ይሰድቧታል። አረ ምን ልበላችሁ በስመ ስላሴ ስም በጣም ይቀፍ ነው። እና ያላለው ነገር በአረበኛ ነው ደግሞ ይሄን ሁሉ የሚናገረው። እንደ ብዙ ነገር ነው እሱ የተናገረው። እንደው አጭሩ ቀጨባ አድርጌ ነው እንደ ለእናንተ እንትን ያልኩት ማለት ነው። አንዳንድ ጊዜ ለልጆቻችሁ የምታስተምሩት ነገር ምንድን ነው? ይሄ ልጅ በልጅነቱ ስለ እናቱ ችግር ስለ እናቱ ክፉ የተናገረው መልኩ የተናገረውን ከሰማ መጨረሻ ላይ ይበቀላል እኮ ይሄ ልጅ ሲያድግ ማለት ነው። የበቀል ነው የሚሯሯጠው እንጂ በዚህ እድሜው እኔ መልካም ይሆናል ብዬ አላስብም። እኔ ይቅርታ አድርጉልኝና እና በተቻላችሁ አቅም ልጃችሁን በስነ ስርዓት ያዙ። ችግራችሁ ለልጃችሁ አታሳውቁ። ካሳወቃችሁም ደግሞ የሚገባውን አምቁ። ምንድነው አቅሙ በሚፈቅድ መልኩ ነው እንጂ አገኘሁን ብላችሁ ዝም ብላችሁ ልጃችሁን በእናታችሁ ለፈጠራችሁ አምላክ በመታምኑት አምላክ ይሆንባችሁ። በምንም አይነት አምላክ መኑ እኔ አያገባኝም። ግን ልጆቻችሁ በእንደዚህ አይነት በኩል አታሳድጉ። እንደው እኛ አገው እኮ አሁን ልጅቷ ሴትዮዋ ይቅርታ ጠየቀች። 180 ሺህ ብር ተሰበሰበላት፣ ይቅርታ ጠየቀች። ይሄ ግን በአረብኛ የተናገረው ግን ተሰራጭቶ ኢትዮጵያዎች ብር አጥተዋል ልመና ላይ ናቸው ብለው ቪዲዮ የተሰራ አለ። ያ ቪዲዮ ደርሷል። በቃ አለው ሁሉን እየሰማ እያየ ያለው እንዴት ነው አድርገን አሁን ያን ሁሉ ምን ሰበሰው? እንደ ሀገርም እኮ ነው የተዋረድ ነው። እንደ ቤተሰብ እንደ ህብረተሰብ እኮ አይደለም። እንደ ሀገር ህዝብ እኮ እንደ ሀገር ነው የተዋረድ ነው እንዴ። ሰው ሀገሩ ስንት ነገር ይሰራል፣ ስንት ነገር ላስታውቅ ይላል፣ ስንት መልካም ነገር ላስራጭ ይላል።
እናንተ በልመና በአረበኛ እሱም ህፃን 10 ዓመት ያልሞላ ህፃን ልጅ ማለት ነው። ኧረ ተው፣ ኧረ በፈጠራችሁ አምላክ ኧረ ተው፣ ኧረ ተው። ዋጋ አስከፍለናል እኮ ይሄ ነገር። የዛሬ ስንት ወር ነው አንድ ኮሜዲያን ኢጣሊ ነው መሰለኛ ባለሳሳት ወይ ፈራንሲውን አላውቅም። እናቴ ቤተሰቦችን ምግብ አልበላም ጠግቤያለሁ አልበላም ስለ ኢትዮጵያ እኮ ደረቅ እንጀራ ቁራሽ ዳቦ አተው እንዴት እንደሚጮሁ እንዴት እንደሚሞቱ ብታይ እንደዚህ አትጠግብ ነበር ብላ ቀጥቅጣ ነበር የምታበላኝ ነበር። እኔ አልፈልግም ብል ምንድነው እኔ አልፈልግም ብል ሰው እየተራበ ነው ብላ የኢትዮጵያኖች ቪዲዮ ነበር የምታሳየኝ። በእናንተ ምክንያት ሆዴ ተወጥሮ ነው ያደኩት፣ ተቀጥቅጬ ነው ያደኩት በእናንተ ቦታ በእናንተ በኩል ብሎ እንትን በኮሜዲያን ስታንድ አፕ ኮሜዲ ላይ ሲናገር እንግዲህ መቼስ ያልሰማው ሰው ያለም ያ ኮሜዲን ያ እንትን ስታንድ አፕ ኮሜዲ ሾው ላይ ማለት ነው። እና በጣም ነው አላርቹ አለ አይደል? እንደዚህ አይነት ነገር አንድ ጊዜ የወጣ ነገር መቼም አይመለስም። በፈጠራችሁ አምላክ አገራችን ማለት ቀላል አይደለችም። ዛሬ ብንወጣ ነገም ተሰብስበን ምንገባባት ነች፣ ዞረ መግባችን ነች። እንዴ መልካም ነገር እንኳን መስራት ባያቅተን እንኳን ያለንን ነገር እንደው መጥፎም ይሁን መልካም ነገር ለምን አመቀን መያዝ ያቅተናል እንዴ? አረ ሼም ነው በፈጠራችሁ አምላክ። እና ልጅ ሴትዮ በጣም ነው እኔ ያናደደችኝ። ዋነኛው ነገር እኔ መረዳቱን አይደለም መለመነው አይደለም ምንም ነገር ታደርግ እኔ አያገባኝም፣ የራሷ ጉዳይ ነው። ያዋጣኛል ካለች ከፈለገች ራሷን ሽጣ የፈለገች ነገር ታደርግ፣ እንኳን ባጃጅ እና መኪና ይቅርና ማለት ነው። ግን በሀገር ደረጃ እንደዚህ አይነት ነገር በአረብኛ ቋንቋ አስተምራስን ደግሞ እኮ መልካም ነገር ብታስተምር እኮ ጥሩ ነው። ልመና በአረብኛ አስተምራ በቪዲዮ ተፖሰተ። አሁን አጥፊ ስትባል አላጠፋም አለች። አያችሁ? እና ዋጋ አስከፍለናል በእውነት ነው። አሁን በሀገር ቅድም የነገርኳችሁ በኢጣሊ ነው የት እንደሆነ ኮሜዲ ስታንድ አፕ ኮሜዲ የተናገረው ሰውዬ በአገር ነው እንግዲህ። አሁን ኮሜዲ ሰው የማያው ሰው የለም። በጣም ፌመስ ነው፣ ታዋቂ ኮሜዲያን ነው። ግን በዓለም ነው የተናገረው ማለት ነው። አሁን ሁሉን ሰው መዘባበቻ አደረገው። አሁን ደግሞ ሁለተኛ በዚህ በቅርቡ ምንድነው ያለው? አሁን በዓለም አንደኛ እንትን ሪቸስ ፐርሰን የሚባለው በዓለም ማን ነው? በአማርኛው ምንድነው የሚባለው? የኤክስ አፕ እንትን ማለት ነው ባለቤት የሆነው ማለት ነው። ስሙ ጠፋብኝ። አሁን እሱ ባለፈ ኢትዮጵያኖች እኮ በጣም የወረዱ ድሃ ናቸው፣ ኮሎናይዜሽን ትላላቸው። ኮሎናይዝ ያልሆኑ ሀገሮች ራሱ መቼ አደጉ? እስካሁን እኮ እንደዘቀጡ ነው ያሉት። ምንም ነገር ማሰብ አይችሉም፣ ምንም ነገር ማድረግ አይችሉም። በረሃብ እየተሰቃዩ ነው አለ እኮ ፖስት እኮ ስንት ሚሊዮን ሰው ነው የተቀባበለው ያንን ማለት ነው። በቴክስት እኮ ነው ፖስት ያደርገው ኤክስ አፕ ላይ ማለት ነው። ልክ እንደ ፌስቡክ ነው ኤክስ አፕ ማለት ነው። እና ኧረ ታውቁታላችሁ፣ ስሙ ጠፋብኝ። እንደው በዓለም አንደኛ ቢሊዮነር የተባለ ማለት ነው የኤክስ አፕ ባለቤት ማለት ነው። እና ብዙ ሰው ነው የተቀባበለው ማለት ብዙ ሰው እየተሳለቀብን ነበር። እና አንዳንድ ጊዜ ሰው የሚያወራውን ነገር እኛ የምናወራው ነገር ዋጋ አስከፍለናል። ተው በየቦታው ሰላማዊ ሰልፍ የምትወጡ ኢትዮጵያ እንደዚህ ነች። ዲላን ፔጅ የመጣ ጊዜ ኢትዮጵያ አንተ መልካም ነገር ብቻ ለምን ታሳያለህ? እስኪ ጦርነት ያለበት ቦታ ሂድ፣ እስኪ ትግራይ ክልል ሂድ፣ እስኪ ባህር ዳር ሂድ፣ እንትን ያሉት ሂድና ይህ እያላችሁ ነበረ። ዲላን ፔጅ እኮ ልክ እንደኛ ዩቲዩበር ነው እንጂ ወይም ፌስቡክ ተጠቃሚ ነው እንጂ እኮ ፕራይም ሚኒስቴር እኮ አይደለም፣ ወይም ህግ አስፈጻሚ በጠባቂ ተቋም እኮ አይደለም የሚሰራው። ልክ እንደኛ ሰው ነው፣ ሌላ ነገር እኮ አይደለም። እና በተቻለን አቅም እኛ ራሳችን ኃላፊነታችን እንወጣ። ራሳችን ከአቅማችን በላይ ሆነ ደግሞ ለሚገባቸው ክፍል መተው እንዴ! ኧረ ተው፣ ኧረ ተው። እንደ ሀገር ነው ተዋረድነው። በፈጠራችሁ አምላክ ይሆንባችሁ። እና ወሬ አበዛሁባችሁ። እስኪ ለማንኛውም እስኪ ወደ ቪዲዮ ልምራችሁ ማለት ነው። በጣም ይቅርታ ኢሞሽናል ሆኜ ብዙ ነገር ተናግሬያለሁ። እና ግን ይጠቅማችኋል ብዬ ነው፣ ይሄ ይጠቅመናል ብዬ ነው ይሄንን የተናገርኩት ማለት ነው። እና ወደ ቪዲዮ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ነገር ጋፕ ያደርገዋል። እሺ ሌናት አንቺ ህይወትሽን ትቀጥያለሽ፣ ስራሽን ተፍተፍትያለሽ። እሺ አንቺ ራስሽን ቀይረሽ ስትመጪ ህዝቡ በራሱ ይደሰታል ያኔ ማለት ነው። እሺ ራስሽን መቀየር በራሱ በቃ ለህዝቡ ደስታ ነው የሚሆነው።
አንቺ ምን ታደርጊያለሽ? የኔ እናት አንዴና ለመጨረሻ ጊዜ ወደ ስራሽ፣ ወደ ጊዜ እንድትሆኚ፣ ወደ ህይወትሽ እንድትመለሽ። የዚህ የሶሻል ሚዲያ ጫጫታ ረገብ ይላል። በቃ ያጠፋሁት ነገር ካለ ብለሽ አንቺም እንደዚሁ ይሄኔ አንቺንም በውስጡ ይቅርታ የሚጠይቅ ይኖራል፣ የሰደበሽ ማለት ነው። እሺ ስለዚህ እንደዛ በይና የቲክታኩ የሚዲያው ግርግር ጋፕ ይደረጋል። ዲቲ ነው ሰፖርት የሚያደረገች አሁን ሀሳብ የሰጠች ዲቲ ነው። እሱንም እንዳትረሺው ዲቲ ብሎ ብቻ ይቅርታ። እሺ አመሰግናለሁ ሁላችሁንም፣ አንተንም፣ ዲቲ፣ ጆከር፣ ሁላችሁንም እዚህ ጋር ያላችሁ በጣም ነው የማመሰግነው። እሺ እውነት ነው። እሺ በአውቄ በማጥፋትም ሳላቅም በማጥፋትም ካጠፋውኝ የኢትዮጵያ ሕዝብ በጣም ይቅርታ፣ ከልቤ ይቅርታ ጠይቃለሁ። ላረጋችሁልኝ በሙሉ አሁንም ሆነ ወደፊትም መቼም ማረሳ ያረጋችሁልኝ ነገር በጣም ከልቤ አመሰግናለሁ ላለው ሁላችሁንም በጣም ነው የማመሰግነው። ሁላችሁንም አሁንም ቢሆን ወደፊትም ልጄም አድርጎ የሚያመሰግናችሁ አሁንም ያመሰግናችኋል እና አላህ ይስጥልኝ። ይቅርታ ከልቤ በጣም ይቅርታ። ለመዳም ቅመሞችም ይቅርታ። በቃ የአፎ ለምታ ነው። ይቅርታ፣ በጣም ይቅርታ። ይሄው ነው እንግዲህ ደጋግ እህቶቼ፣ በአሰሪዎቻችሁን በማንም በምንም ብትበደሉ ወዳችሁን እናውቃለን። የዋሆች ናቸው። ይቅር እንደምትላችሁ እርግጠኛ ነኝ። በጣም ነው የማመሰግናችሁ። ያ እሷ ከልቧ ላላ ብላ ይቅርታ ጠይቃ ይቅር ማለት አለ ማለት የራሳቸው ፋንታ ነው። አሉም አላሉም ሲጀምር ለራሳቸው። ምክንያቱም እሷ ላላ ብላችሁ ይቅርታ ምን አልገደለቻቸውም። ያው ያለውን ነገር በሰላም መቋጨት ስላለባት ይቅርታ መጠየቋ የእሷ ፋንታ ነው። መቀበል አለመቀበል ደግሞ የእነሱ ፋንታ ነው። ያልተቀበለ ምን እንደሆነ እንደሚያገኘው መርጃሜ ያውቀዋል። እናመሰግናለን ቤተሰብ። እሺ ሌሎቻችሁና ፎሎ አድርጊው ዴታን። እንደዚህ ብለሽ አወራሽብን። ምን አንቺ ላልታረግ ወይ ሽብን ብሎ የሰራ ቪዲዮ አለ አይደለ? ያ ሀቢባ አይደለችም። ለመሲ ሰላሌ የተባለችው ልጅ ቪዲዮ የሰራንላት ሀቢባ አይደለችም። እሺ እሱ እንድታቁ ነው። አይ ብዙ ሰው ቀንጨብ አድርጎ ፎቶዋን አድርጎ ሲሰው ነበረ።